አውጥተን እንድንጠቀም ያብሉ እሺ በቃ ተንከስ ጽጌ ግማናት ጽጌን ነው የምወደው አልካ አንድ ወረኛለች እይ ሰፈር የምትቆይ ከሆነ ታያታለሽ እሺ አታስተዋውቀኝ አላስተዋውቅሽም እንዴ ለምን ፍቅረኛ አይደለች እንዴ አይደለችም እሷ ፍራም ናት አይ ተንከስ ፍቅር እኮ በሁኔታ ይወሰን እኔ ወድላት አንተን ብቻ ነው እኔማ ስለገባኝ ምን ነው አለልህም ግን ወንዶች ከዛ ነገር ጋር ያላችሁ ፍቅር አንድ ቀን ነው የሚደፋችሁ ምን አንድ ቀን ዘላለማችን ነው እንጂ የሚደፋል ማንኛውም አይነት ወንድ የሚመኝሽ ልጅ ነሽ እኔ ስለየትኛው ወንድ ምን አገባኝ አንተን እኮ ነው የጠየቅኩ የግሌ የምትይው ነገር የማይሆን ነገር ነው ሐሳቡ ልክ ስላልሆነ አይደለም እኔም ስለማትመጠኘኝ ወር ስለማልመጥንሽ አይደለም ግን በቃ የማይሆን ነገር ነው ሰማኛለህ ሽሮ አልቋል ክኖር የለም ዘይት አልቋል በርበሬ የለም ጨውም የለም ደግሞ እዚህ ምድርስ የምትጋደሙ ተነሳና ቁርሳችሁን ሰርታችሁ ብሉ እኔን አታድክመኝ እሺ በቃ ከኔ ጋር መተኛት ትፈልጋለሽ እጠብቅሻለሁ ይሄ ከገንብ ያጣብቀ ምን አይነቱ ነው ይሄ ለዛ
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሰላም ነኝ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ክርስቲያን ወገኖቼ ሰላም ብያለሁ። ውዶቼ በያላችሁበት ያለ ሰላምና እዝነት አይለያችሁ። ውድ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉልኝ በቅንነት። ያው እንግዲህ ዛሬ ብቅ ብዬላችኋለሁ። ትህትናን ይዤላችሁ መጥቻለሁ። ያው እንግዲህ ሁላችንም እንደምናውቀው ትህትና መጣለች። ነገር ግን ትህትና አሁንም ቢሆን ችግር ላይ ናት። ምክንያቱም አሁንም መድብል እየፈለጋን ነው። ነገር ግን እሷም አላመለጠችም ገና ናት። ነገር ግን ህፃን የወሬ ጋር ወጥታ ተይዛለች እና ውድ ቤተሰቦች ያው እንግዲህ አብርሽ እየምሳን በጣም ይወዳታል። እንግዲህ ምን እንደሚፈጠርም አይታወቅም። ውድ ቤተሰቦች በጣም ነው የሚወዳት። በቃ አይናውን ያያል። እንድትወጣ አልፈልግም። መድብል ለራሱ ሲመጣ ራሱን መቆጣጠር ነው ያቃተው ማለት ነው። ምክንያቱም እሷን ሰማው ምንሽ ነው ግን ይሄ ሰውዬ እላታለሁ። ከዛ አይ አንድ ቀን ነው ያየሁት፣ ፍቅር ይዞሽ አንድ ፍቅረኛሽ ነው እንዴ ምናምን እላታለሁ። አይ እኔ ፍቅረኛ አይደለም አላየሁትም፣ አምስት ደቂቃ ባልሞላ ሰዓት ውስጥ ነው ለዛውም በጨለማ ያየሁት እንጂ እኔ ከዛ በፊት አንድ ቀንም ነገር አይቼው አላውቅም። ምንም ነገር የለንም እኔ እና እሱ ትለዋለች። እና እንደዛ እያለችው ከዛ በኋላ አብርሽ የሚመጣና እንዴት ምንድን ነው አትወስጃት የሚል ወናስ ወንድሟ ነው። አዎ ወንድሟ ነው። ከዛ ሌላ ግንኙነት የለንም፣ አብሽር እንዳትፈራ፣ ምንም ግንኙነት የለንም ይለዋል መድብል ማለት ነው። ያው እንግዲህ መድብል ትህትናን ቀጥሯታል። እንግዲህ ምን እንደሚፈጠር አናውቅም። ዝሮ መድብል የሚፈልጋት ከአሁን በፊት ፍቅር አልያዘውም። ነገር ግን የእንትና እንድትመሰክርልኝ ዝና አረመኔ እንደሆነ እና ጨካኝ እንደሆነ እንድትመሰክርለት ይፈልጋል። ያው እንግዲህ ውድ ቤተሰቦችን እንደዛ ብሎ ነው። ለዛ ነው መድብል ይፈልጋል። ለዛ ነው እንጂ በሌላ ነገር አይፈልጋትም። ምክንያቱም ትህትናን ያኔ ቀረብ አይቷት አያውቅም። ምን እንደሆነ አታውቅም። ግን ትህትና በጣም ሲመጣ እሱ በጣም እቅፍ ታደርገዋለች። እንዴ በጣም ደስ ብላት ሲያመር ከዛ ጭንቅ ውስጥ ያወጣ ጌታ ነው። ራሱን መጽዋዕትነት አድርጎ ያወጣልሽ ነው። እንግዲህ መታቀብ ሲያንሰው ነው ይገባዋል። ያን እንግዲህ እናም ውድ ቤተሰቦች አሁንም ቻናሉን ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት የምታበረታችሁ ያመሰግናለሁ። ያው እንግዲህ ተንከሲስም እንግዲህ እነዛ ሰዎች በጣም እያሳደዱትና እንደፈለጉት እንደሆነ ይታወቃል። ነገር ግን ሰውየውን ተከታተለው ብንሎ ዝና ጠባቂ ያኖርበታል። እሱ ግን ምንም ነገር አያውቅም። አጋጣሚ ግን ምንም ነገር አያውቅም። ነገር ግን መሳይ ሁሉንም አሳልፎ እንደሚሰጣቸው እርግጠኛ ነን። እና ውድ ቤተሰቦች ቻናሉ ላይክ ሰብስክራይብ እያደረጋችሁ ለቻዲስ አበረታቱ። መልካም ለራስ ነው ውዶቼ። ዛሬ ንፋስ ላይ ሆኜ ነው የማወራችሁ። ሰላማችሁ ብዝትና ረፍረፍ ይበልልኝ በያላችሁበት በዓለም ዳርቻ። ውድ ቤተሰቦች በዓል እንዴት እናሳለፋችሁ? እንዴት ከረማችሁ? ያው እንግዲህ አዲስ ነገር ሲኖር ይዤላችሁ እመጣለሁ። ሰላማችሁ ብዝት ይበልልኝ ነው ውድ ቤተሰቦች። ኑሩልኝ የኔ ማሮች፣ የኔ ፍቅሮች በያላችሁበት በዓለም ዳርቻ ሁልጊዜም ቢሆን ሰላማችሁ ብዝት ይበልልኝ እያልኩኝ ወላሂ ላይክ ለምታረጉልኝ ሰው እጃችሁ ይባረክ። እጃችሁ ማግኘት እንጂ ማጣት ያሳያል እና ከልብ አመሰግናለሁ። ስንቶች የኔ ሁሉ ነገሮች ማለት ነው። አሁንም ቢሆን ወደፊትም ቢሆን እያበረታታችሁኝ አብሮነታችሁ ኃይል ላይ ነው ያለው። ወደ ቤተሰቦቹ
እሺ እንግዲህ ትህትና እናንተ ለምታስቡት ለማን የምትሆን ይመስላችኋል? እሺ ኮሜንት ላይ አስቀምጡልኝ ማለት ነው። እሺ ለማን የምትሆን ይመስላችኋል?